ሰበር ዜና ሊቨርፑሎች የብራድሊ ባርኮላን ዝውውር እንደጨረሱ የዴቪድ ኦርንስቲን መረጃ ሳይ ተጫዋቹ ከረጅም ጊዜ በፊት ከሊቨርፑል ጋር በግል ጉዳዮች ላይ ከስምምነት ደርሶ ነበር። ሲጂና ሊቨርፑልም ረጅም ንግግሮችን ሲያደርጉ ነበር። በዚህ ሰዓት ግን በተጫዋቹ ዝውውር ላይ ሙሉ ለሙሉ ከስምምነት እንደደረሱ ነው የዴቪድ ኦርንስቲን መረጃ የሚያሳየው። ሊቨርፑሎችም ለዝውውሩ እስከ 120 ሚሊዮን ፓውንድ የሚከፍሉ ይሆናል። 100 ሚሊዮኑ ፊት ለፊት የሚከፈልና 20 ሚሊዮኑ ደግሞ በአዶንስ መልኩ የሚከፈል ይሆናል። አንድ ስራዎችም ከተሰሩ በኋላ ተጫዋቹ ሜዲካሉን ለማድረግ ወደ ሊቨርፑል እንደሚያቀና ዴቪድ ኦርንስቲን ጨምሮ ዘግቧል። ሊቨርፑል ለረጅም ጊዜ ሲከታተሉ የነበሩትን ባርኮላን አግኝተዋል ማለት ነው። የዴቪድ ኦርንስቲን መረጃ ይሄንን ይመስላል። እናንተስ በዚህ ዝውውር ላይ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። ሊቨርፑል በስተመጨረሻም ለረጅም ጊዜ የፈለገውን ብራድሊ ባርኮላን ከፒኤስጂ በ120 ሚሊዮን ፓውንድ ለማስፈረም ተስማምቷል። ፋብሪዚዮ ሮማኖ ከአንድ ሰዓት በፊት ስምምነቱ የመጨረሻው ደረጃ ላይ ነው የሚገኝ የሚል ዜና አውጥቶ ነበር። ነገር ግን ዴቪድ ኦርንስቲን ከ20 ደቂቃዎች በፊት ፒኤስጂ እና ሊቨርፑል በተጫዋቹ ዙሪያ ስምምነት ላይ እንደደረሱ ከዚህ በኋላ ዝርዝር ጉዳዮች ብቻ እንደሚቀሩ አረጋግጧል። ብራድሊ ባርኮላ ዝውውር ወደ ሊቨርፑል መጠናቀቁ ከአንድ ተጫዋችን በላይ ነው። ምክንያቱም ክረምቱ ሙሉ የተጫዋቹ ዝውውር ሊቨርፑል በሌሎች ዲፓርትመንቶች ላይ ራሱ ማድረግ የሚገባውን ዝውውር እንዳያደርግ አግዶት የቆየ ጉዳይ ነው። የሱ ዝውውር መፈጸሙ ከዚህ በኋላ ሊቨርፑል በቀሪዎቹ ቀናት ተጨማሪ ዲፓርትመንቶች ላይ ትኩረት እንዲያደርግ የሚያግዘው ነገር ይመስለኛል። ይመቻችሁ። ሰበር መረጃ ብራድሊ ባርኮላ ወደ ሊቨርፑል here we go። ይሄንን መረጃ ከፋብሪዚዮ ሮማኖ ቀድሜ ነው እየሰሩላችሁ የሚገኘው። ዴቪድ ኦርንስቲን አሁን ላይ ይፋ እንዳደረገው መረጃ ከወደ ሊቨርፑልና ፓሪስ ሰን-ዠርመን ብራድሊ ባርኮላ ዝውውር ጉዳይ 100 ሚሊዮን ፓውንድ ቋሚ ክፍያ አዶንሱ ደግሞ እስከ 120 ሚሊዮን ፓውንድ ሊደርስ በሚችል ዋጋ እንደተስማሙ ይፋ አድርጓል። የ23 ዓመቱ ፈረንሳይ ኢንተርናሽናል ብራድሊ ባርኮላ ወደ ሊቨርፑል የሚያመራ ይሆናል። የሕክምና ምርመራውን ካደረገ በኋላም አንፊልድ ይደርሳል። ይህን ዝውውር እንዴት አያችሁት? ያሰባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳት ግባለት። በስተመጨረሻ ከስንት ጥበቃ ከስንት አሰልቺ ጥበቃ በኋላ በራሪውን የክንፍ ተጫዋች ሊቨርፑል የራሱ አድርጎታል። ቀጣዩን ቪኒሲየስ ጁኒየር ኦሬዲ ከቪኒሲየስ ጁኒየር ጋር እኩል ነው የተጫዋች 6 ቁጥር ብቻ ቀረን ማለት ነው። ሰበር ሊቨርፑላውያን በመጨረሻም ብራድሊ ባርኮላ ሊቨርፑል የግሉ አድርጎታል። 140 ሚሊዮን ዩሮ በማውጣት በአጠቃላይ ሂሳብ እንግዲህ ሲጠበቅ እንደነበረው ከፒኤስጂ ብራድሊ ባርኮላ ፈረንሳዩን የክንፍ አጥቂ ሊቨርፑሎች በመጨረሻም የግላቸው አድርገውታል። እንኳን ደስ አላችሁ። ይሄንን ዝውውር ከ10 ስንት ሰጥታላችሁ? ሐሳብ አስተያየትና ሬቲንጋችሁ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ። እነሆ አድካሚ የነበረው የብራድሊ ባርኮላ ዝውውር በመጨረሻም ሊቨርፑሎች ከፓሪስ ሴን ዠርሜን ጋር በ100 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች እስከ 140 ሚሊዮን ዩሮ ድረስ በመክፈል እንግዲህ ተጫዋቹን ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸው ተረጋግጧል ማለት ነው። ከተጫዋቹ ጋር አስቀድመው ከስምምነት ላይ መድረሳቸውን መረጃ ካፍያችሁ እንደነበረ የሚታወስ ነው። ታዲያ አሁን ላይም በሚቀጥሉት 24 ሰዓቶች ውስጥ ብራድሊ ባርኮላ የሕክምና ምርመራውን አጠናቆ በይፋ የሊቨርፑል ተጫዋች ይሆናል ተብሎ ይጠበቃል ማለት ነው። ለማንኛውም የሊቨርፑል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ከ10 ሬት ስንት ታደርጉታላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ብሎናል ፋብሪዚዮ ሮማኖ በገጹ ላይ ከደቂቃዎች በፊት እንዳሳወቀው ከሆነ ሊቨርፑልና ፓሪስ ሴን ጀርሜን አግሪመንት ላይ መድረሳቸው ነው የተነገረው በብራድሊ ባርኮላ ዝውውር ምክንያት ማለት ነው። በዚህ ክረምት ዝውውር መስኮት እንደዚህ ዝውውር አድካሚ ዝውውር አለ ብዬ መናገር አልችልም። ቆይቷል፣ ረጅም ጊዜ ሆኖታል ሊቨርፑልና ፓሪስ ሴን ጀርሜን በብራድሊ ባርኮላ ጉዳይ መዋየት ከጀመሩ። ነገር ግን አሁን ላይ ጉዳዩ እልባት አግኝቶ ብራድሊ ባርኮላ ወደ ሊቨርፑል ሊያመራ ከጫፍ ደርሷል። እንግዲህ የዝውውር ዋጋው 100 ሚሊዮን ዩሮ የመጀመሪያ ክፍያ ሲሆን እስከ 140 ሊደርስ የሚችል አጠቃላይ ፓኬጅን የያዘ የዝውውር ሂሳብ ነው። ብራድሊ ባርኮላ ሊቨርፑልን ለመቀላቀል የተስማማው ፓሪስ ሴን ዠርሜን እና ሊቨርፑል በሚቀጥሉት ቀናቶች ወይም ደግሞ በ24 ሰዓት ውስጥ ሁሉንም ዶክመንቶች ተፈራርመው የሚጨርሱ ይሆናል። ይህን ተከትሎ ደግሞ ምናልባትም ኮዲ ጋክፖ ወደ ቶተንሃም ሆትስፐርስ ሊያደርገው የሚችለው ዝውውር ምናልባትም በሚቀጥሉት ቀናቶች እንደ አዲስ ልንሰማና ኮዲ ጋክፖም ወደ ቶተንሃም ሊሄድ የሚችልበት እድል ሊኖር ይችላል። ብራቮ ሊቬ በጣም ጫማ እየተለካካን በጣም ከኛ ጋር ጫማ እየተለካካን ብራድሊ ባርኮላን ከፒኤስጂ ያስፈረም ሻንቺ ሼባው እንዴ መግዛትሽ እኮ አይደለም እኮ ያስገረመኝ መግዛትሽ ድሮም የተወራ ነገር እኮ ነው። ግን አትሊስት እኔ ገንዘቡ አልገባኝም ጋይስ ብሩን የሚያስረዳኝ ቀጥታ 100 ሚሊዮን ሊከፈልበት ነው ይልጅ ለተከታታይ 2 አመት ለአንድ ተጫዋች 100 ሲያወጡ ሶስተኛ ተጫዋቻቸው ነው ሊቨርፑል ባይዘው ኢኪቲኬ 95 ኦልሞስት ያኛው 100 አይዛክ 100 ምናምን
ፍሎሪያን ቨርትዝ 130 ምናምን። ስለዚህ ኖርማል ነው። ፕሪሚየር ሊግ ቻምፒየንስ ሊግ ሳትበላ በየአመቱ 100 መደርደር ኖርማል ነው ጋይስ። እኛ እኮ ከኢንዞና ከካይሴዶ በኋላ እኮ ነው ለሮጀርስ 100 ምናምን ያወጣ ነው እንጂ መቼስ ከዛ ወዲህ እንደዚህ ከፍ ያለ ብር አላወጣንም አይደል? ግን ሊቪ አልገባኝም ጋይስ። የቼልሲን ሙድ እያራመድሽ ነው። በጣም ገርሞኛል። መግዛታችሁ ተመችቶኛል። በጣም የሚያስፈልጋችሁ ግዢ ነው። በዛ በዊንግ በኩል ጋክፖ ሙድ እያያዘባችሁ ነበር። ችግር የለውም መግዛታችሁ እኔ አፌክት አያደርገኝም። ብሩ ግን አልገባኝም። አሁን 100 ሚሊዮን ይከፈላል። ኢቭን ደግሞ ሌላው የሚገርመው ነገር ደግሞ ብር ታውቃለህ፣ ቀጣይ አመት ወር ደግሞ አቋሙ ምርጥ ከሆነ 40 ሚሊዮን አዶንስ ምን ሼ ነው የ40 ሚሊዮን የሚጨመር አቋም እየታየ እንዴ! ፒኤስጂ ምን አይነት ሃንግ ነው? ምን አይነት ሙድ ነው ፒኤስጂ ከኛ ጋር የጀመርከው? ይሄ እኮ የኛ ሙድ ነው እንዴ! ሙድ ነው እንዴ ያስከያለው ናስር አልከላፊ እንዴ! ይሄ እኮ የኛ ቫይብ እኮ ነው፣ የኛ ካልቸር ነው እኮ። ዝም ብለህ እዚህ ሊቨርፑል ምንም ማያውቅም ብለህ ትደበርበታለህ እንዴ? 140 ሚሊዮን ለብራድሊ ባርኮላ ማን ዴዚሬ ዱዌና ክቫራ ለብቻ ሁለቱም 600 ወር 500 ገብተዋል በለኝ። በዚህ አይነት 150 ወር 200 ሊሸጡ ነው ማለት ነው። ጀለስካ ቤንቹ የፒኤስጂ የወርቃማው ትውልድ ቤንች 140 ከሆነ ክቫራን አስብ ወንድሜ፣ ክቫራን አስበው። ወይኔ ብቻ ጋይስ ሊቨርፑሎች ብራድሊ ባርኮላን አስፈርመዋል በ100 ሚሊዮን። 40 ሚሊዮኑ አቋሙ ወረደም ከፋለም አይታወቅም። ሊጨምሩም ላይጨምሩም ይችላሉ። 100 ሚሊዮን ግን ስቲል ብዙ ነው፣ ለዚህ ልጅ ብዙ ነው። ስለዚህ ፎሎ ኮፒ ሊንክ ያደርጋችሁ ይመቻችሁ ጋይስ። እጅ ጠምዝዞ ማስፈረም ማለት ልክ እንደ ሊቨርፑል ነው። ጉልበተኛ ኃይለኛ መሆን አለበት ማለት ነው። ፒኤስጂ ከ170 ሚሊዮን ዩሮ በታች አልሸጠውም ሲል የነበረውን ብራድሊ ባርኮላ ማለት ነው እኛ በ120 ሚሊዮን ዩሮ ጨረስ ነው ማለት ነው። አዶንሱ ሁሉ ነገር ተጨማምሮ እስከ 145 ሚሊዮን ዩሮ ነው የምንከፍለው ማለት ነው። ለኛ ስለተጠራ ብቻ የምንከፍል አይደለም። እንደዚህ ነው ፒኤስጂ ሀብታሙን ክለብ ማለት ነው። እጁን ጠምዘን አስፈረምን ያልኩት ለዚህ ነው ማለት ነው። አሁን አልቋል። ብራድሊ ባርኮላ የሊቨርፑል ተጫዋች ሆኗል እና ፒኤስጂን የዓለማችን ሀብታሙን ክለብ ማለት ነው በጀርባ እየወጋን በግድ ነው ያስፈረምነው። ቅድሚያ 100 ሚሊዮን ፓውንድ ነው የሚከፈለው። ቀጣዩን ደግሞ እያየን ነው የምንጨምረው። ጉልበተኛ ኃይለኛ ትልቅ ክለብ ስትሆን እንደዚህ አይነት ፓወር ይኖርሃል ማለት ነው። የዊል ኔቨር ዌክ አለው ሊቨርፑል ማለት ነው። ይህን ተጫዋች እንደምንም ብሎ አስፈረመ ማለት ነው። እግዚአብሔር ነው የምላችሁ ዋን ኦፍ ዘ ቤስት ሳይኒንግ ነው የሚሆንለት። በቃ ይሄ ልጁ እዛ ፒኤስጂ ንጮት የመጣው ፕሪሚየር ሊግ ከብጭ እንደዛ እንዳትል ባርኮላ ሌላ ሰው ነው። አይ ነው ጎል እዛ ጋግቦን አውጥተህ ትጥላለህ። የምሬ ነው። ሊቨርፑል ዊንግ ላይ በጣም ነው የሚስተካከለው እየምጠብቀው። በጋግቦ የተቃጠላችሁት ቃጠሎን ያላቅ አረሳ ገብቷል። ይሄ ሰውዬ ችግሩ ምንድነው? ጎል አያገባም። ገብቷል። ጎል ላይ ደርሶ ዶኩ በለው በቃ ባጭሩ። ግን በጣም ድሪብል ያደርጋል፣ ያልፋል። ፒኤሱን ታውቁታላችሁ ምን እንደሚሆን። ከዛ ጋግቦን አስወጣ ወደዛ ሽጣ መሸጥ የምትችሉበት ነገር ካለ በሳላ በኩል ደግሞ በደንብ ከቨር የሚያደርግ አሪፍ ማርኬቱ ላይ ያለ ዊንገር ካስፈረምሽ ሊቬ በእርግጠኝነት ስቲል ታይትል ሬስ ላይ በደንብ በቃ